በቃ በጣም ግልጽ ነገር ነው እየተፈጠረ ያለው ነገር በደንብ ግልጽ ነው። ማንም አይቶ የሚረዳው ነገር ስለሆነ ማለት ነው። ምን ተደረገ? ቆይ በጣም ጥሩ ተደረገ መሰለክ። ሰሞኑን አንተንም ሄርሜላንም በደንብ አድርጋ እያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደውም ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው እውነት ለመናገር። በመጀመሪያ ደረጃ ለሰው ልጅ ክብር ይኑር። ጉዜ ክብር ስላለኝ ነው ቆሜ እያወራሁሽ ያለሁት እንጂ ማውራትም አልፈልግም። በመጀመሪያ ደረጃ ስታወራ በስነ ስርዓት አውራ። አሊያ ግን ከኔ ጋር እንዳታወራ። ከጅምር ነገሩን ያበላሽው አንተ ነህ። የፈለኩትን ላበላሽ። ጉዜ ምን እንደሚናገር ለምን አታዳምጪ? ኧረ በእናትህ ምንም ነገር ደስ አይልም። የሚያወራው ሁሉ ደስ አይልም። እኔ ስለኔ ደስታ ምናምን አይመለከትሽም ጉዜ። አሁንም ልነግርሽ ነው ጓደኞቼ ይኸው መጨረሻው እንደዚህ አረከው ነው ፐርሰናሊ ጉዜ ልንገርሽ። ኧረ በስመ አብ ወልድ አንድ ነገር ልንገርሽ። እሱ ነው በእናትህ ጉዜ ስሚኝ። ይኸውልሽ እኔ አሁንም ላወራሽ ፈልጌ አይደለም የቆምኩት። ኧረ እኔ ራሴ ስላየው እራሱ ተናድጃለሁ። እንኳን ላወራ እንዴት ነው? ብቻሽን ነበረ የቀጠርኩሽ? እንግዳ ይዘሽ መጣሽ? አዎ ማለት የሆነ የምሄድበት ቦታ አለኝ ምናምን ስለው አብረሽ እመጣለሁ ለመናገር። እሺ እንዴት ናችሁ? ሰላም ነው? ተፈለጋችሁ እሷን ታረጋችሁ። የአሁንም የተናገርኳትኝ ይሄ ብዙ ነገሮችን የሚያናጋ ጉዳይ ነው። ተው ልክ አይደለም ብዬ ብዙ ጊዜ ተናግሬያለሁ። የፈራሁት ነገር ነው እየሆነ ያለው። በጣም አመሰግናለሁ። እኛንተን ቴንኪው ስለሁሉ ነገር ተደዋውለን ለማለት እንሞክራለን። መልካም ጊዜ። ቴንኪው። መልካም ጊዜ። እናንተም ሂዱ። ምንም ማረጋችሁ ምክንያቱም እኔ ነው ካለኮ በቃ ሌላ ቀን እናወራለን ብለን መሸኘት ነው ያለብሽ። ኖ እሱ እኔ ምንም አላልኩትም አልሄድም አለ። እንግዲህ ገብቷል አይደለም? የስንት ጊዜ ነገር ጠንሳሽ እሱ እየሆነ እያወቅ እሱ ፍታወራኛለህ እንዴ? ሲጀመር ቡዜ ሲጀመር አንቺም ደግሞ እንደታላቅ ቤተሰብ ችግር እንዳይፈጠር ብዙ ለፋሁኝ ነው ማለት። አሁንም ይሄ ሰላም እንዲሆን እኔ እፈልገዋለሁ። እነሱ ትዳር ቀጠለም አልቀጠለም ቤተሰብ መታወቅ የለበትም። በሁለቱም ወገን ቤተሰብ አለ። መታወቅ የለበትም ብያለሁ እኔ ከዚህ በፊት ሲጀመር።